እንዴት ናችሁ? ሰላም ናችሁ አይደል? አለን። ዛሬ እንግዲህ ፕሮፌሽናል እንዴት ፋርም እንደሚደረግ የተወሰኑት ነገር በፕራክቲካል የሆነ ቪዲዮ ለማሳየት ያለው ማለት ነው። አሁን እንደ አጋጣሚ ሆኖ እየተጠቀምኩት ያለው ወይም ለእናንተ ይቀላል ብዬ ማስበው አዲስ ፓወር ነው። ሊንኩን አስቀምጥላችኋለሁ። ሌላ አፕሊኬሽን ነው የምትጭኑት ማለት ነው። ምንድን ነው ፋርም ስታደርጉ ኤሮፕ ላይ ትልቁ እንዳልኳችሁ ወይም ከዚህ በፊት ኮርሱ ላይ ስንረዳ እንደነበረው መጀመሪያ አይፒያችን ነው። አይፒ አድሬሳችን በጣም ማተር ያደርጋል። ከዛ አልፎ ደግሞ ፉትፕሪንት የሚባል ነገር አለ። ፉትፕሪንት ማለት የአይፒ አድሬሳችሁ ጋር ተያይዞ የሚሰጠው መረጃ ማለት ለምሳሌ ለኢንተርኔት ፕሮቫይደራችሁ በኢትዮጵያ ኬዝ ወይም በእኛ ኬዝ በለው ኢትዮ ቴሌ አይደል? ለኢትዮ ቴሌ ብዙ መረጃ ነው የሚላከው። የዲቫይሳችሁ አይነት፣ የዲቫይሳችሁ የስክሪኑ ሪዞሉሽኑ ብዛት፣ በተጠቀሙት አይነት ሁሉ ነገር ነው ኦልሞስት የሚላከው በሚባል ሁኔታ ማለት ነው። እና ምን ያህል ዌብሳይት ላይ ምን ያህል ሰዓት እንደምትፈጁ፣ ምን ያህል ሰዓት እየተጠቀማችሁ እንደሆነ፣ ፍሪኩዌንሲያችሁ መች ነው እየገባችሁ ቼክ የምታደርጉት ሁሉ ነገር። ለዛ ነው አሁን እንደውም የሚያስቅ ጥናት የተለቀቀው የኢትዮጵያ ምናልባት አይታችሁት ሊሆን ይችላል። የኢትዮጵያ ብዙ ያለን የዳታ ኮኔክሽን ይታወቃል ምን ያህል ስለሆነ ምን ያህል ይሄ ትንሽ እንደሆነ ይሄ ብዛቱ ማለት ነው ከብዛት አንጻር ስናየው። እንደዛም ሆኖ ግን የምንጠቀመው ቋሚ አንድ ዌብሳይት ነው እና እሱን ሁላ መረጃ ለቃውት ነበር ማለት ነው። ስለዚህ ምንድነው የሚያሳየን ብዙ መረጃችን ወደ ቴሌ ወይም ወደ ሌላ አካል ኢንተርኔት ፕሮቫይደራችን ሊሆን ይችላል ወይም ዌብሳይቱን ራን ያደርገው ወይም ሰርቨሩን ሆስት ያደረጉት እንዳለ አክሰስ ይጠብቃል። ምክንያቱም ዲቫይሳችን ምንድነው ምናልባት እዚህ ጋር የኮምፒውተር ኢንጂነሪንግ ተማሪዎች ከሆናችሁ ወይም እዚህ ኮምፒውተር ሳይንስ ላይ ልምድ ያላችሁ ልጆች ካላችሁ ምንድነው ኢንተርኔት አጠቃላይ እንዴት ነው የሚሰራው? ለምሳሌ አንድ ዌብሳይት አክሰስ ማድረግ እንፈልገዋለ ሰርቨር ይኖረዋል ኦብቪየስሊ ዳታውን ስቶር የሚያደርግበት። ያን ሰርቨር የኛ ዲቫይሳችን ሪኩዌስት ይልካል ማለት ነው። ቲሲፒ አይፒ የሚባለው የኢንተርኔት ፕሮቶኮሎች አሉ አይደል? ልክ ቤዚክሊ እሱ እንዴት ነው የሚሰራው? ሪኩዌስት በላከ ቁጥር ምድር የፈጠረው ማለት ነው ሁሉ ነገሮችን ቼክ ያደርግልናል ማለት ነው ሪኩዌስት በላክን ቁጥር። ስለዚህ አሁን እዚህ ጋር እንደምታዩት መረጃ በተለዋወጠን ቁጥር ምንድነው የፈጠረው? አክሰስ ይሰጣል ማለት እንዳልኳችሁ እነዚህ ያወራኋቸውን መረጃዎች እንዳለ ሰርቨሩን ሆስት ላደረገው ወይም ዌብሳይቱን ራን ለሚያደርገው ሰው ይላክለታል ማለት ነው። ከዛም አልፎ ደግሞ ኢንተርኔት ፕሮቫይደራችን ያውቃል። ስለዚህ ኤሮፕ ፋርም ስታደርጉ በትልቁ ምን መጠንቀቅ አለብን ማለት ነው? ፉትፕሪንታችን ማለት ተመሳሳይ ዲቫይስ ተመሳሳይ ሰዓት እየተጠቀመ ነው የሚል አይነት ፋርም የምታደርጉት ፕሮቶኮል ላይ ከደረሰ፣ ምክንያቱም የእነሱን ዌብሳይት ነው አይደለ? በብዛት በዩአይ ነው አክሰስ የምታደርጉት። በዩአይ እንኳን አክሰስ ባታደርጉት ስቲል ከሰርቨሩ ጋር የሆነ ኢንትራክሽን ይኖራል ከዋሌት ጋር አንጻር ስናየው ማለት ነው። ምን መደረግ አለበት ማለት ነው? ኦርጋኒክ መሆን አለበት፣ መስተካከል አለበት ነው። ስለዚህ የእሱኛውን አይነት የሚረዱ ብዙ እነዚህ ሳይቶች አሉ ይሄን ነገር ማስክ የሚያደርጉልን ወይም ምንድነው የሚያደርጉት በአጭሩ ሎጊን አክሰሳችንን በጣም ያሰፉታል። ብዙ አይነት ሰርቨሮች እንድንጠቀም ማድረግ ይችላሉ። ፉትፕሪንታችን እንደፈለግን መቀየር እንችላለን። ለምሳሌ አሁን ይህን ቪዲዮ ሪከርድ ማድረግበት አንድ ዴስክቶፕ አለ። እዛ ዴስክቶፕ ላይ ያለን አክሰስ ነው ሁሉ ነገር እዚህ የሚያሳየው ማለት። ስለዚህ አንድ ዌብሳይት ሪኩዌስት ባደረግ ይሄ ዴስክቶፕ ሳይዙ፣ ራሙ፣ ሁሉ ነገር ነው የሚነገረው እና የዚህ አይነት ተመሳሳይ ኢንፎርሜሽን የያዘ 10 ዲቫይስ ተመሳሳይ ዌብሳይት የተጠቀም ነው ቢባል ኦብቪየስሊ ፍሮድ እየተፈጠረ ነው ተብሎ ነው የሚታሰቡ። ስለዚህ ያን ማስክ የሚያደርጉልን ናቸው ማለት ነው። እና አሁን አዲስ ፓወር ወይም የዚህ አይነት የመሳሰሉት በጣም ብዙ ናቸው። ለጊዜ ስሙ ይሄ ስለቀለለ ና በጣም የገነነና አይ ቲንክ ፐርሰናሊ እኔም ስለምጠቀመው በሚል ነው እንጂ በጣም ብዙ። ለምሳሌ ኤክስ ብራውዘር የሚባል አለ በስማርት ፕሮክሲ የተዘጋጀ፣ እሱ በጣም አሪፍ ነው ግን ኤክስፔንሲቭ ነው። ስለ ሂሳቡን መጣበታለሁ። ከዛ ቀጥሎ ደግሞ በጣም ፌር የሆነ ፕራይስ ያላቸው ስለ ዶልፊን አንቲ የሚባል አለ። ጓደኞቼ ይጠቀሙታል እሱን እና ቆንጆ ነው እሱ በጣም ቆንጆ ነው። አይ ቲንክ ለ10 ፕሮፋይሎች በነፃ ይሰጣል መሰለኝ። ሊንኩን አስቀምጥላችኋለሁ እነዚህን ያልኳትን ከታች ማለት ነው። ስለዚህ አሁን እነዚህ ዌብሳይቶች እንዳጠቃላይ ምክንያቱም አዲስ ፓወር ላይ ፊክሴት እንዳትሆኑ ብዬ ነው። ለምን ብዙ መጠቀም ስለሚቻል ማለት ነው። እነዚህ ዌብሳይቶች ምንድነው ትልቁ የሚጠቅሟችሁ? ፉትፕሪንታችሁን ያስተካክላሉ፣ አክሰሳችሁን እንዳለ ይበትኑታል። ሁለተኛ ደግሞ ይሄ ፊንገር ፕሪንታችሁ ሙሉ ለሙሉ መቀየር ይቻላል ማለት። ለምሳሌ አሁን እዚህ ጋር እንደምታያቸው 10 ፕሮፋይሎች ናቸው። እነዚህ 10 ፕሮፋይሎች 10 አካውንቶች ናቸው ማለት ነው። ተመሳሳይ ስራ ሊሰሩ ይችላሉ። የተለያየ ነው። ለምሳሌ ይሄኛ በፖርቹጋል አይፒ አድሬስ ነው ያስገባሁት። ይህን ደግሞ በአውስትራሊያ ነበር ያስገባሁት። ኦልሬዲ እነዚህ ምንድነው ፕሮክሲያቸው ኢንቫሊድ ስለሆነ ነው ይህም ስለሰራ። እነዚህ ደግሞ በኢትዮጵያ የገባሁት ስለሆነ እና እንዳልኳችሁ እዚህ ጋር 10 ፕሮፋይሎች አሉኝ ማለት ነው። እነዚህ ፕሮፋይል ማለት ኢንዲፔንደንት የሆኑ ብራውዘሮች ብላችሁ መያዝ ትችላላችሁ። ኢንዲፔንደንት ታስክ መሰጠት ይችላል። እዚህ ጋር አውቶሜት ማድረግ እችላለሁ። እነዚህ ያሉት እንዳለ የምታዩት አሁን ዝም ብዬ ኔም ነው ሪኔም ያደረኩት
ድሮ የምሰራባቸው በጣም ቀንሼ ነው። እኔ ከ50 እስከ 100 ዋሌቶች ነበሩ የተወሰነ እዚህ ጋር ኮንፊገር የሚደረጉት። አሁን ባሉት ግን የተወሰነ ከ5 እስከ 10 ያሉትን ነው እዚህ ጋር ያሉት። ደግሞ በዛ ላይ ኤክስፐሪመንታል የሆነም ስለሆነ እነዚህን ይመስላል ነው። አሁን አይፒ አድሬሳቸው እዚህ ጋር እንደምታዩት አይ ቲንክ ምን ሀገር እንደሆነ ሁላ አላውቅም። ኤዲ ላል ምን ሀገር እንደሆነ ፈጣሪ ያውቀው። የኔፓል አለኝ እዚህ ጋር፣ ስሪላንካ አለ፣ ኔፓል ድጋሜ እዚህ ጋር፣ ታይዋን አለ፣ ኔፓል አለ፣ አውስትራሊያ አለ፣ እዚህ ጋር ፖርቹጋል ደግሞ አለ። ስለዚህ እነዚህን ሀገሮች ምንድን ነው አይፒ አድሬሳቸው ሙሉ ለሙሉ ኮንፊገር የሚደረግ ነው። አሁን ሊንኩን ከታች አስቀምጥላችኋለሁ በድጋሜ። ፕሮፋይል የሚለው አፕሊኬሽን ትጭናላችሁ። ኦብቪየስሊ ፒሲ አፕ ነው። ብዙ አይ ቲንክ ሳይዙን በጣም ትንሽ ነው። እንዳለው ምንድን ነው ፍሪ ቨርዥን አለው፣ ከዛ ፔድ ቨርዥን ደግሞ አለው። ፍሪ ቨርዥኑ ምንድን ነው ብዙዎቹ የሚያደርጉት ፍሪ ቨርዥኑ የተወሰነ ፕሮፋይል ብቻ ነው አክሰስ የሚሰጣችሁ ነው። የተወሰነ ፕሮፋይል ማለት ጥቂት ሴትአፕ የምታደርጉበት ሁኔታዎች ማለት ነው። ፔድ ቨርዥን ሲሆን ደግሞ አለው የራሱ አይ ቲንክ ይህን ከተጠቀምኩበት ቆየው አይ ቲንክ በወር $9 ነው የምጠቀመው ፓኬጅ ማለት ነው። ቼንጅ ፓኬጅ ልበለው እና ሙሉ ዝርዝር ያመጣልኛል ማለት ነው። እንዳልኳችሁ ይሄ የምጠቀምበት የዋና መጠቀሚያ ምናምን ሳይሆን ኤክስፐሪመንት አለው ለእናንተ ቪዲዮ ለማሳየት ስለሆነ ማለት ነው። ትናንትና ምናምን የከፈልኩት ሁላ ይህን ቪዲዮ ለመስራት ማለት ነው ይህኛውን አፕሊኬሽን። ስለዚህ ኤኒዌይስ ስንመጣ እነዚህን ነገሮች ናቸው እንዳልኳችሁ ፕሮፋይል ይባላል። አሁን ፕሮፋይል ማለት በውስጡ ዝርዝሮች አሉ። ምን አይነት ፕሮፋይል መሆን እንደሚችል ደግሞ ምርጫው እናንተ ይሆናል ማለት ነው። ስለዚህ እንመጣለን። ለምሳሌ እዚህ ጋር አንድ ፕሮፋይል ይላል። ይሄኛውን ፕሮፋይል መክፈት እችላለሁ፣ ግን ከመክፈት በፊት ምን ይዞታ እንዳለ የተወሰነ ላሳያችሁ እና በጣም ቀላል ስለሆነ ራሳችሁም ደስ አሉት ነው። አሁን የፕሮፋይል እዚህ ጋር እንደምታዩት ሁሉ ነገር አለው። ዝርዝሮች ይታያችሁ ከሆነ ቪዲዮ ላይ ምስሉ እንደሚታዩት ፕሮክሲ አለ፣ ፕላትፎርም አለ፣ ፊንገርፕሪንት የሚባል አለ፣ አድቫንስድ የሚባል ነገር አለ ፈንክሽን። ስለዚህ ወደ ጀነራል ልምጣና አንደኛ ፕሮፋይል ስም አለ። ፕሮፋይል ስም ታስቀምጣላችሁ። ከዛ ቀጥሎ ብራውዘር ይላል። ምን አይነት ብራውዘር ነው መጠቀም የምፈልጉት? ሰንፍላወር የሚባል አለ፣ ክሮም አለ። ከክሮም አልፎ ደግሞ የተለያዩ እንትኖች አሁን እነዚህ ክሮም ተብሎ ዝርዝር ሲመጡ ይሄ አድስ ፓወር አይ ቲንክ ዴፊኔሽን ላይ ችግር አለ እንጂ ኤክስቴንሽን ድጋሚ እንድጭኑ ያስገድዳቸዋል። ከዛ ግን ክሮም መሆን ይችላል፣ ኦፔራ መሆን ይችላል፣ የተለያየ ብራውዘር መሆን ይችላል። ክሮም 1 2 3 የሚለው የራሳቸው ኮድ አለ። አይ ቲንክ ዶክመንቴሽናችሁ ላይ ማየት ትችላላችሁ። ከዛም አልፎ ኦፕሬቲንግ ሲስተማችሁ ምን ይሁን ይባላል። እሱ ራሱ መቀየር ትችላላችሁ። እንዳልኳችሁ ወሳኝነት ያለው ዊንዶ ካላችሁ ዊንዶ መሆን ይችላል። አይ እኔ ዊንዶ አልፈልግም፣ እሺ ዊንዶም ሆኖ ምርጫ ዊንዶ 7 አድርግልኝ ማለት ትችላላችሁ፣ መብታችሁ ነው። አይ ዊንዶ አይደለም እኔ ማክ ነው የምፈልገው ካላችሁ ማክ ምን አይነት ቨርዥን ኦፕሬቲንግ ሲስተሙ ስንት ነው፣ ማክ ኦኤስ ስንት 11 12 13 እያለ ትመርጣላችሁ እዚህ ጋር ማለት ነው። ወይም ኦል ብላችሁ ማለፍ ትችላላችሁ እዚህ ጋር ኦል ካላችሁት እንደዚህ የሚያሳልፋችኋል። ከዛ ቀጥሎ አይ እኔ የሊነክስ ወዳጅ ነኝ ካላችሁም እዚህ ጋር አለ። የአንድሮይድ ነው ወይም ስልክ እንዲመስል ከፈለጋችሁም እንደዛ ማድረግ ትችላላችሁ። ከዛ ቀጥሎ ደግሞ አይ እኔ አይፎን ወዳጅ ነኝ፣ ስለዚህ የአይፎን ቨርዥን ነው የምታደርግልኝ ወይም የምጠቀመው ዌብሳይት እኔ አይፎን ስልክ እንደሆነ ይወቅልኝ ነው ትልቁ ጥያቄ። የአይፎን እንትን ማለት ነው። እዚ ዩዘር ኤጀንት የሚላለ ዩዘር ኤጀንት የሚለውን በብዛት ማድረግ ያለባችሁ ኦል በሉት ይጠቅማል። ከዛ ቀጥሎ አሁን ይሄኛውን እየተጠቀምክ ያለሁት እንዳልኳችሁ በክሮም ኤክስቴንሽን ነው። ከዛ ሳፋሪ የሚላለ አይዟችሁ ሳፋሪ የኢትዮ ቴሌኮም ወይም ሳፋሪ እንደዛ ነገር ሳይሆን ይሄ ሌላ የራሳቸው ቨርዥን ነው። ከዛ ኩኪ የሚያስቀምጠው አለ በራሱ ይሄ ነገር እናንተ የማያገባችሁም። ስለዚህ ይመጣል ፕሮክሲ የሚባል ትልቅ ወሳኝነት ያለው እዚህ ጋር ስለሆነ ማለት ነው። ፕሮክሲ እዚህ ጋር ሎካል ኔትወርክ ነው ያልኩት እኔ ለምን እንዳልኳችሁ አልከፈልኩበትም። ፕሮክሲ ግን ምንድነው ማድረግ የምችሉት? ፕሮክሲ ይመጣላችኋል፣ የምትከፍሉበት ፕሮክሲ አለ። ፕሮክሲ ማለት የምትጠቀሙበት ዳታ ለምሳሌ ኢትዮ ቴሌኮም አይደለም የምትጠቀሙት የራሱ አይፒ አድሬስ ይሰጣችኋል። ኢትዮ ቴሌኮም መጠቀማችሁ ዲቫይሱም ይሄ መሆኑ ማለት ነው። ምንድነው ያን አይፒ አድሬስ እንደ ፕሮክሲ ትገዛላችሁ። ፕሮክሲ ማለት ሁሉን ኢንክሉድ የሚያደርግ ማለት ነው። ከዚያ ለምሳሌ ከሆነ ዌብሳይቶችም አሉ እነዚህ መሸጮች ሜቢ ታች ሊንክ አረግላችኋለሁ። ግን አብዛኞቻችሁ ፍሪውን መጠቀም ለመልመድ አለባችሁ። ፍሪውን ከተጠቀማችሁ በኋላ ቀሪው ስለሚደርስ ማለት ነው። እነዚህ ፕሮክሲ ይገዛሉ፣ ተገዝተው ነው የሚሆኑት። ወይም ሎካል ኔትወርክ መጠቀም ትችላላችሁ። ግን ሎካል ኔትወርክ ተጠቀማችሁ ማለት ኢንዲፍረንት ነው፣ ምንም ለውጥ የለውም። ኖርማል በክሮም አድ አካውንት ያላችሁ ብትሰሩ ይሻላል። ግን ፕሮክሲ የምትጠቀሙ ከሆነ ፕሮክሲ ማለት ሙሉ የሚለያይላችሁ ኦርጋኒክ ነው። ለምሳሌ ስታቲክ የሆነ አይፒ ነው የምትጠቀሙት። ለምሳሌ የቻይና ከገዛችሁ የቻይና ዝርዝር ከመጣላችሁ ሙሉ የቻይና መምጣት ይችላል ማለት ነው። የቻይና ዝርዝር ማለት ምንድን ነው? አንድ ቻይና ለምሳሌ የሆንግ ኮንግ አይፒ አድሬስ ከገዛችሁ ስታቲክ በተለይ ከሆነ አይፒው ምንድን ነው ቋሚ ስልክ ማለት ነው። ለምሳሌ እናንተ ስልክ
ከኢትዮ ቴሌኮም አይለዋወጥም። ቋሚ አይፒ አድሬስ ነው የሚሆነው፣ ምክንያቱም ስታቲክ ስለሆነ የቤት ስለሆነ ማለት ነው። እዛ ልክ እዚህ ጋር የሚመጡት አለ ዌብሳይቶችን እነዚህን ቆይ ለጊዜ ላጥፋላችሁና ይመጣል። ይሄ ስከፍቱት ነው መጀመሪያ ዌብሳይቱን ስከፍቱት እንዲመጣላችሁ የምትፈልጉት ነው። ለምሳሌ google.com ማለትም ትችላላችሁ። google.com ትላላችሁ። google.com ስከፍቱት ይመጣል ሙሉ ዝርዝር ስላለ ማለት ነው። እዚህ ጋር ዩዘር ኔም ቢኖረው ከፈለጋችሁ መከልከል ትችላላችሁ። ፓስወርድም እንዲኖረው ማድረግ ትችላላችሁ። ቲኤፍኤም እንዲኖረው ማድረግ ትችላላችሁ። አሁን እዚህ ጋር እንዳልኳችሁ እኔ ይሄ ፐርሰናል የምጠቀመው ስላልሆነ ምንድን ያለው ማለት ነው ምንም በሲምፕሊ ነው ያየሁት። ግን እናንተ በዛ መስራት ትችላላችሁ። እዚህ ጋር ፊንገርፕሪንት አለ። ይሄ ነው ትልቁ አንደኛ። ፊንገርፕሪንት ሲባል ወይ ቫርሲያል አይ ቲንክ ዲሳብል ታደርጉት የማይከፋም። ታይም ዞን ሲባል ሪል ታይም ዞን ማድረግ ትችላላችሁ። ማለት የእናንተ ወይም የሲስተሙን ታይም ዞን ይጠቀማል ወይም ከስተም ማድረግ ትችላላችሁ። ለምሳሌ እኔ እኮ የምኖረው ኒውዮርክ ውስጥ ነው። ስለዚህ የኒውዮርክ ብላችሁ ጂኤምቲ -5 ጂኤምቲ ሊሆን ይችላል። እንደዚህ ስተታ እኔ እኮ አበሻ ነኝ አንተ ብላችሁ +3 ጂኤምቲ ብትሉ የኢትዮጵያ ታይም ያመጣላችኋል ማለት ነው። ግን እናንተ ኢትዮጵያ መሆኑ እንዳትፎገሩ ወደ ምን ትመጣላችሁ? ኒውዮርካችሁ ትመለሳላችሁ ማለት ወደ ኒውዮርክ ትሄዳላችሁ። ስለዚህ ሁሌ ታይም ካልኩሌት የሚያደርገው በኒውዮርክ ታይም ነው ማለት ነው። አይ ኖ እንደ አይፒ አድሬሱ ካልኩሌት አድርግልኝ ካላችሁትም እንደዛ ነው። ሪል አፕዴትም እንዲያደርጋችሁ ከፈለጋችሁ እንደዛ ነው። ሎኬሽን ደግሞ አለ። ሎኬሽን በምንድነው አሳይ ከተባለ ከስተም ማድረግ ትችላላችሁ። ሁሌ የምገኘው እዚህ ቦታ ነው ብላችሁ መጻፍ ትችላላችሁ። ሎኬሽን እንዳትጠይቀኝ ማለት ትችላላችሁ። አይ እንደ አይፒ አድሬሱ አድርግልኝ ምክንያቱም አይፒ አድሬሱ እኔ ከስተም ስለምገዛ ብላችሁ መሄድ ትችላላችሁ። ላንጉዌጅ ያው በብዛት ያው እንግሊዝኛም ስለሆነ እሱ እንደዛ እንዳልፈዋለን። የአፕ ላንጉዌጅም እንግሊዝኛ ቢሆን ይመከራል። እዚህ ጋር ደግሞ ስክሪን ሪሶሉሽን የሚባል ነገር አለ። ስክሪን ሪሶሉሽን ማለት የምትከፍቱት ፕሮፋይል ለሚላከው ዌብሳይት ምን ያለው ሪዞሉሽን ነው የምትፈልጉት። አይ እንደ ፒሲው ካላችሁ ትችላላችሁ፣ ወይም የራሳችሁን እንዲህ ትላላችሁ። አይ ቲንክ የምንጽፉት በሴንቲ ይሁን በምን አይ ቲንክ በፒክሰል መሰለኝ የምንጽፈው። እኔ ዝም ብዬ የጻፍኩት ግን ፕሪዲፋይንድ ማለት ትችላላችሁ። ከምትደግሙ ፎንት ሳይዝ ማስተካከል ትችላላችሁ። ፎንት ሳይዝ እንደዚህ ቀይርላችኋል። አያችሁት? ፎንት ሳይዝ ቀይሯል ቀጥታ ማለት ነው። አይ ነው ድጋሜ ቀይርልኝ ካላችሁት መቀየር ይቻላል። ከዛ በኋላ ወደታችን እንመጣለን። ሃርድዌር ኖይዝ ይላል። ይሄ እንግዲህ ሙሉ ዝርዝር ነው። አይ ቲንክ ኦን ይሁን ችግር የለውም። በእናንተም በእኔም ተመሳሳይ ስለሆነ የምትጠቀሙት ሜታዳታ የሚጠቀምላችሁ ምንድን ነው? ከጉግል መሄድ ትችላላችሁ። የሌሎችን መጠቀም የአፕልን መጠቀም ትችላላችሁ። አይ ቲንክ እንደዛ ብላችሁ ማለፍ ትችላላችሁ። ዌብ የሚለውንም እሱንም እንደዛው እና ያለን ኢነብል አይ ቲንክ ሪል ታይም አድርጉት። አብዛኛው ነገር ብዙ ለውጥ የለውም። ኤክስቴንሽኖችም ምንም ለውጥ ስለሌለው ማለት ነው። ከዛ በኋላ አይ ቲንክ እዚህ ጋር የማካሬስ አይ ቲንክ አልጠየቀኝም። ማካሬስ ሊጠይቀኝ ነበረበት። የቱ ጋር እንዳደረጉት እንዲና ማካሬስን መቀየር ትችላላችሁ። ባይ ለምሳሌ ማካሬሱን እያየን የሆነ ቁጥር ይሰጣችሁ አይደል? የዲቫይሱ የራሱ እሱኛው እንዲቀይር ማድረግ ይቻላል። ማይካ ምንድን ነው ቀጣ ማካሬሱን መቀየር ይቻላል። ናው እዚህ ጋር ነው የጠፋሁት። ስለዚህ ሲፒዩ ይመጣል። ሲፒዩ ላይ ዝርዝር በምንድን ነው የምታዩ? ኮር በቃ 16 ኮር አድርጉልኝ ወይም ሪል ታይም ማድረግ ትችላላችሁ። ግን በራሳችሁ የቀያየራችሁ ብታደርጉት ጥሩ ነው። 64 ያስብልኝ። ራም ስንት ነው? 8 ጂቢ ያርግልኝ ትሉታላችሁ ነው ወይ? እኔ እኮ ትልቅ 128 ጂቢ የታባት እንደዛ ማድረግ ትችላላችሁ። ዲቫይስ ኔም አያችሁ። አሁን ይሄ ላፕቶፕ አይደለም ግን ላፕቶፕ እያለኝ ነው። ለምን ቀይርልኝ ትሉታላችሁ፣ ይቀይርላችኋል። ስቲል በላፕቶፕ እያሰበው ማለት ነው። ምንድነው ዌብሳይቱ የእናንተን መረጃ የሚያነበው ይሄን የሰጣችሁት ነው። ከዛ ቀጥሎ ደግሞ ማካድሬስ ነው። አሁን ሪል ታይም ካረኩት ማካድሬሱን የዲቫይሱን ሪል ማካድሬስ ነው የሚነግራቸው ነው። እንደሚቀይርልኝ ካላችሁት እንደዚህ ነግራቸው። አሁን ይሄ የኔ ዲቫይስ አይደለም ነው፣ የተቀያየረ ነው እዚህ ጋር እንደምታዩት ማለት ነው። ከዚያ ዱ ኖት ትራክ የሚለው ደግሞ አዎ በፍጹም ትራክ እንዳታደርግ ማለት ትችላላችሁ። ድጋሚ እንዳይጠይቋችሁ ማድረግ ትችላላችሁ። ግን ዲፎልት ዌብሳይት ማድረግም ትችላላችሁ። ከዛ በኋላ እዚህ ጋር ፖርት ስካን ፕሮቴክሽን የሚላል አይ ቲንክ ኢኔብል ብታደርጉት ጥሩ ነው፣ ብዙ ለውጥ ስለሌለው። ሃርድዌር ኤሌክትሪሽን ብዙዎቹን ዲፎልት ዲስብል ቲኤልኤስ ፊቸር እሱም አይ ቲንክ ክሎዝ በሉት ባለበት ይሁንና እንዲህ ትመልሳላችሁ ማለት ነው። እና እንደዚህ ናቸው። አሁን ፊንገርፕሪንት ሁሉ ነገር ሴታፕ አደረግን፣ አመቻቸን ምናምን አልን። ኦኬ ብለን አፕዴቱን እንቀበላለን ማለት ስቲል እንግዲህ ፕሮፋይል ሴክሽን ላይ እዚህ አይ ቲንክ ፕሮፋይሉን ልክፈተውና አብረን እንስቲም እንደሚመጣ ይህም ፕሮፋይል ከከፈትኩት በጣም ቆይቻለሁ። እስቲኛ
ከዛ እንዲህ ዝርዝር ይመጣላችሁ። አሁን እዚህ ጋር አይፒ አድሬሳችሁ ልክ ዌብሳይቱ እንደከፈታችሁት አይፒ አድሬሳችሁ ይመጣል። ቅድም ደግሞ ጉግል ላይ ክፈትልኝ ያላልኩትም እንደዚህ ይመጣልኛል። ስለዚህ አሁን እዚህ ጋር ትራክ ማይ አይፒ ብዬ እስቲ ወይም ቴል ሚ አባውት ማይ ዲቫይስ እንበለው። ስለ ዲቫይሴ ንገረኝ፣ ምክንያቱም አሁን የጻፍ ነው ምን ያህል ትክክል ላይ የሚለውን ለማ በአንድ እጅ እየጻፍኩኝ ስለሆነ ነው። ትዕግስት ይኖራችሁ። እዚህ ዲቫይስ ኢንፎርሜሽን ይላል። ምን እንደሆነ አላውቅም። አይ ቲንክ ቼክ እናድርገውና ብቻ እዚህ ጋር እያያችሁት ነው አይደለ? በሙሉ ዝርዝር ምን አይነት እንደሆነ ለነገሩ አይ ቲንክ እዛ መሄድም አይጠበቅብንም። እዚህ ጋር ያለውን ዝርዝር ሙሉ ስለሚያሳየን ችግር የለውም። ሙሉ ችግር የለውም ነገሮችን ስለሚያሳየን ማለት ነው። ሌላ ዌብሳይትም አይጠበቅብንም ሙሉ ዝርዝሮችን ስለሚያሳየን ማለት ነው። እና እዚህ ጋር እንደምታዩት ነው። እዚህ ጋር የክሮም ኤክስቴንሽን አለ። እዚህ ጋር አድ የተደረጉ እንትኖች አሉ። ፋርም ስታደርጉ እንግዲህ ይሄ አዲስ ፕሮፋይል ነው። አሁን ለምሳሌ ተመልሼ ወደዚህ ብመጣ ወይም ወደ አድስ ፓወር ብመለስ ማለት ነው። ወደ አድስ ፓወር ስመለስ ይዩት፣ አንደኛ ፕሮፋይል አለ፣ ሁለተኛ ፕሮፋይል አለ። ይሄኛው ሌላ ሀገር ነው፣ ይሄኛውም ሌላ ሀገር ነው። አይ ቲንክ ሪፍሬሽ ባደረገው እንደዛ ይመጣልኛል መሰለኝ። እያያችሁት ነው አይደለ? ይሄኛው ጃፓን ነው፣ ይሄ ጃፓን አይደለም። ይሄ ምናምን ሀገር ነው። አይ ቲንክ ስሙን ላላውቀውም። ይሄ እዚህ ነው ያለው፣ ይሄ ጃፓን ነው፣ ይሄኛው ኔፓል ነው። ምንድነው አክሰሱ ምንድነው የሚያደርጋችሁ? እንደዚህ አይነት ብዙ ፕሮፋይሎችን መክፈት ትችላላችሁ። አሁን እዚህ ጋር መጣው ይኸው ኢንፎርሜሽናችንን መመልከት ትችላላችሁ። ፕሮክሲ የለውም፣ ምክንያቱም እዚህ ሰብል ብያዋለው ከቀጥታ ከዳታው ጋር ስለተገናኘ ነው። ፕሮክሲ ቢኖረው ኖሮ ዝርዝር ያመጣላችሁ ነበር። ከዛ ኦፕሬቲንግ ሲስተም ኒውት ሊነክስ ነው፣ ግን እዚህ ጋር ዊንዶውስ ነው እየተጠቀምን ያለን። የምታዩት ምን አይነት ኤጀንት እንደሆነም እዚህ ጋር ይነግረኛል። ዝርዝሩ እዚህ አይፒ ኮድ ማስብት የሀገሩ እዚህ አይፒ ኮድ ማለት ነው። ታይም ዞኔን ሁላ ስቲል እንዲህ ቁልጭ አድርጎ ይናገራል ማለት ነው። ግን የኔ ታይም ዞን ይሄ አይደለም ነው። አያችሁት አይደል ምን ያህል ጥቅም እንዳለው። እስቲ በዚህኛው ደግሞ ድጋሜ ነው አይ ቲንክ ሙሉ ዝርዝር ድጋሜ እንድታምኑ ወይም ምን ያህል ይሄ ነገር እንደሚሰራ ለማሳየት ያለው ማለት ነው። ፊንገርፕሪንቴም በደንብ እያየኝ ነው። ማን እንደሆንኩኝ ምን እንደሆንኩኝ ጠንቅቆ እያየኝ ነው ማለት ነው። ስለዚህ እዚህ ጋር ምን ይላል? ጃፓን ውስጥ ነው አለኝ። ኦኬ እሺ፣ ኦሳካ ያውም የምትጠቀመው ዲቫይስ ሊነክስ ነው አለ 86 በ64 ኦኬ ጥሩ ነው። ሎኬሽኔን ኤግዛክት ሎኬሽን አይ በላቲቲዩድ በሎንጊቲዩድ አወጣው፣ ግን እዚህ አይደለሁም ያለሁት። የምጠቀመው ላንጉዌጅ ጻፈ። አሁን ምንድነው ይሄን ማድረጋችን ትልቁ አድቫንቴጅ ምን ይሰጠናል? ፋርም የምታደርጉት አፕሊኬሽኖች ላይ ምን አድቫንቴጅ ይሰጠናል ማለት ነው። እኛ ሪስክ እንደሌለን ማለት ሌላ ሰው እንደሆንን ነው እነሱ የሚያውቁት ማለት ነው። ስለዚህ እኛም ፊልተር ማድረግ ከነጨራሹ አይችልም። ስለዚህ እንደውም አውተንቲሲቲን አያችሁት 77% አድርጎታል። 77% አድርጎታል። ግን ምንድነው አይ ቲንክ እዚህ ጋር 100% መሆን ይችል ነበር። ግን እዚህ ጋር ጥፋቴን ያያችሁት ታይም ዞን እኔ በጃፓን ነው የገባሁት፣ ግን ታይም ዞን እንደ ኢትዮጵያ አድርገው ብዬ ነው ያልኩት። ዛትስ ዲፍረንስ። ያ በጣም ትልቅ ዲፍረንስ አምጥቷል። አይፒ አድሬስ ብላክ ሊስት ኦኬ። የምጠቀመው ቪፒኤን አያችሁ ነን ኮምፕላይንት ነው። ብቻ ዞሮ ዞሮ እንዲሚይዛቸዋለሁ። ግን ስቲል ምንድነው በብዛት ፋርም ስታደርጉ በትንሽ ይሄ በአይፒ አድሬስ በምን አትያዙም ማለት ነው። ዋናው ትልቁ ነገር እሱ ነው። ዋናው ትልቁ ነው። አሁን ሙሉ ዝርዝር ነው የሚያወጣ አያችሁ። ታይም ዞኔን ምንን ሁሉ ዝርዝሮች እዚህ ጋር እንዳለ ያወጣል። እነዚህ ከትራክ አድርገው ካልያዟችሁ በቃ ክሊን ናችሁ ማለት ነው። ያን ነው። ይሄን እንደከፈትን አይ ቲንክ ቪፒኤን እንቀይርና በቪፒኤን ግን አትግቡ። በቪፒኤን አይደለም ዴዲኬትድ የሆነ ፕሮክሲ ብገዙ አሪፍ ነው። አሁን ለዚህ ፕሮክሲ ስላልገዛውለት ነው እንዳልኳችሁ ለማሳየት ብቻ ስለሆነ የት ሀገር ይሻለኛል? አይ ቲንክ ራንደም የመረጠውን ሀገር የት ሀገር እንደሆነ አላውቅም። እዚህ ገብቻለሁ። እዚህ እንግባ እስቲ። ከዛ ሁለተኛውን ፕሮፋይል እንክፈተው። ከዛ የተሻለ አንደኛውን ፊቸር ነግራችሁና በዚሁ እንለያያለን ማለት ነው። ስለዚህ የኛውን ከፍቶታል። አይ ቲንክ ይሄ ከዚህ በፊት የተከፈቱ ሳይቶች ናቸው። እነዚህን እንተዋቸውና በራሳችን እንገው። የት ነኝ አሁን? እዚህ ሀገር ነኝ። የት እንደሆነ እኛም አናውቀውም። ፕሮናውንስ ለማድረግ ይከብዳል። እዚህ ደግሞ ምንድነው የት ሀገር ነው? ይሄ ነው። ስለዚህ እስቲ በዚህኛው እንምጣ። አሁን ቅድም እዚህ ጋር ይሄኛው ዌብሳይት የነገረን አለ አይደለ? የት እንደሆንኩኝ ምናምን ኢማጂን። እዚህ ደግሞ እንምጣ። አውተንቲሲቲያችን እያጠራ ነው።
እያጣራ ነው። ሙሉ ዝርዝር ከመጣ በኋላ አያችሁ እዚህ ጋር 82% አለኝ። እንዴት ሙሉ ለሙሉ ስለተገኘ ማለት ነው። የት ሀገር ነን? ኤዥያ ውስጥ ነው ያለኝ። የምትጠቀመው ዊንዶውስ 8.1 ነው አለ። ኢማጂን እዚህኛው ጋር ስንት ነው? ሊነክስ ነው። ስቀይረው አይታችሁኛል አይደል? እንዲህ ነው ማለት ነው። ትልቁ አድቫንቴጅ ፋርም ስታደርጉ በዚህ መንገድ ነው የምትሉት ማና ፕሮፋይል እኔ እዚህ ጋር ለጊዜው 10 ሆነ እንጂ ሌላ አድ ፕሮፋይል ብዬ ለምሳሌ ጨምሬ መሄድ እችላለሁ ማለት ነው። ሙሉ ለሙሉ ማለት ነው። አድ ፕሮፋይል ብላችሁ መጨመር ትችላላችሁ። እንደ አጠቃላይ አሁን እዚህ ጋር ፔሬት የሆነው ወይም የተከፈለው ለ10 ፕሮፋይል ብቻ ስለሆነ በጣም መጨመር ትችላላችሁ። ከ100 በላይ ከ300 በላይ መክፈል ትችላላችሁ። በእርግጥ ክፍያ ይኖረዋል። እንዳልኳችሁ 10ሩንም እዚህ ጋር ራን ማድረግ እችላለሁ። ምንም አይፒ የሚነካኩት ነገር የለም። ዴዲኬትድ ፕሮክሲ ካላቸው ማለት ነው። እዚህ ጋር ሎካል ማሽን ራን የሚያደርግበትን አይፒ ራን አድርግ ብለው ኦፍኮርስ እንደዛ ሲሆን ለውጥ ያመጣል። ግን እዚህ ጋር እንደምታያቸው የተለያዩ ሀገሮች ናቸው። እንግዲህ ሪፍሬሽ ማድረግ ማየት እንችላለን። እዚህ ጋር ጃፓን አለ፣ እዚህ ጋር ምናምን አለ፣ እዚህ ጋር ኔፓል አለ፣ ስሪላንካ አለ፣ ኔፓል ድጋሚ አለ፣ ታይዋን አለ፣ ያውም ቻይና ድጋሚ ኔፓል አለ፣ እዚህ ጋር አውስትራሊያ አለ፣ እዚህ ጋር ፖርቹጋል አለ። እነዚህ ናቸው ትልቁ ማለት ነው። አንድ ሌላ መጨመር የምፈልገው ምንድነው አሁን ፕሮክሲ እዚህ ጋር አልጨመርኩም። ፕሮክሲ ማለት ዴዲኬትድ የሆነ ፕሮክሲ አሁን አድ ብለው እዚህ ጋር ሎኬሽን አይፒ የሚላለ አይ ቲንክ አይፒ ኤፒአይ የሚላለ ኤችቲቲፒኤስ ብታደረጉት አሪፍ ነው። ከዛ በኋላ እዚህ ጋር ፕሮክሲ ኢንፎርሜሽን እዚህ ጋር አድ ታደረጋላችሁ። የፕሮክሲ ኢንፎርሜሽን ማለት የተለያዩ ስሞች የፕሮክሲ ፓስወርዱ አለ፣ ፖርቱ፣ ሁሉ ነገር እንደዚህ ማለት እና በጣም ፕሮፌሽናል ፋርም የሚያረግ ሰው ብቻ ነው ይሄን ሊጠቀሙ ይገባል ብዬ ማስበው። አለበዚያ ሌሎቻችሁ ያው ዝም ብላችሁ እንደመደበሪያ ይሄን ቪዲዮት እንጂ አትጠቀሙበትም ነው። ከዛ ቀጥለው ደግሞ ኤክስቴንሽን አሁን ብዙ ኤክስቴንሽን አለ አይደለ? ለክሪፕቶ አፕሊኬሽን ስትጠቀሙ የሚያስፈልጉ እነሱም ባይ ዲፎልት በየሁሉም ታብ አዳርግልኝ ማለት ይቻላል። ለምሳሌ ሜታማስክን አሁን ለዚህኛው እንትን ላይ አዳርግልኝ ብዬዋለሁ። ሌላ መጣና ሜቢ የስፒ ዋሌትን ይሆናል የምትጠቀሙት። አይ ቲንክ አነበበው እዚህ የለም፣ ችግር የለውም። ሌላም ፈልግና ሪኮመንድ ያደርጋቸዋል ራሱ ማለት ነው። ለምሳሌ ሜታማስክ በጣም ቤስት ነው፣ ሁሉም ሰው የሚጠቀመው ነው። እዚህ ጋር እንደምታዩት ነው። እነዚህን ሁሉም ቦታ አዳርግልኝ ማለት ይቻላል። ወይም ፕሮክሲውን ከጫናችሁት እና በየፕሮፋይል ከከፈታችሁት በኋላ እንደዛ ይላል ማለት ነው። ከዛ ቀጥለው ማውራት እንፈልገው ስለ ግሩፕ ላውራ ነው። ግሩፕ ሲባል ምንድነው? ለምሳሌ የተለያየ ነገር ትከፍታላችሁ። ለምሳሌ እዚህ ጋር አዲስ ግሩፕ ልክፈት፣ ፋኖስ ፋርም ብዬ ልክፈት። አሁን ፋኖስ ፋርም የሚለው የታለ? ይሄ ፋኖስ ፋርም የሚለው ምንም የለውም። እዛ ፕሮክሲዎቹ ጋር መጣን ነው፣ ፕሮፋይሎቹ ጋር መጣል። ከዛ በኋላ ይሄኛውን ፋኖስ ፋርም ላይ ግባልኝ ማለት ትችላለህ። ወይም እንደ ግሩፕ አክሰስ ማድረግ ማለት ለምሳሌ ሞናድን ብቻ ፋርም የሚያደርግ ሰው ስፔሲፊክ የሆኑ ዋሌቶችን ሞናድን ብቻ አድ ያደርጋቸዋል ማለት ነው። ሌየር 0 ድሮ በነበረበት ሰዓት ፋርም ተደርጓል። ዚኬቲንክም እንደዛው፣ ሌሎችም ፋርም የምታደርጉ ከሆነ በስነስርዓት እንደዛ ፋርም ታደርጋላችሁ። የግሩፕ ጥቅሙ ያ ነው እንዳልኳችሁ፣ ያ ነው። ኤክስቴንሽን አለ። ከዛ ቀጥሎ ደግሞ በጣም ሶፊስቲኬትድ ለሆናችሁ ልጆች ደግሞ አውቶሜት ማድረግ ትችላላችሁ አንዳንድ ፕሮሰሶች። ለምሳሌ ትዊተር አካውንት ለሁሉም ፕሮፋይል ትከፍቱና ላይክ አድርግልኝ ካላችሁት ላይክ ያደርጋል፣ ኢንትራክት ያደርጋል፣ እንደዛ ማለት ነው። ብዙ ነገር ግን ይሄ አውቶሜት ሲደረግ ምንድን ነው ክፍያ አለው፣ ክፍያዎች አላቸው። ስለዚህ እሱንም እንግዲህ እያሰባችሁበት ማለት ነው። ያው ኦቨርቪው እንዲሆን ብቻ ነው ይሄ ቪዲዮ እንግዲህ የታሰበው። ይህን ይመስላል ማለት ነው። አድስ ፓወር ብቻ አይደለም፣ በጣም ብዙ ናቸው እንዳልኳችሁ። ጊዜያዊ ይሄ እጃችን ላይ ስለነበረ እና ከዚህ በፊት ፋሚሊየር ስለሆንን ለማሳየን እንጂ በጣም ብዙ ናቸው። በጣም ራሳችሁም ሰርች አድርጉ፣ ዲግ አድርጉ። ያልኳችሁን ሊንክም ከታች አስቀምጥላችኋለሁ። ለማንኛውም ይህን ይመስላል የፕራክቲካል